አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። የዚህ ትዝታ ያለበት ያው ሁሌ ነው። ያው እኔ ስገባ በዚህ ስላስታውሳችሁ ማናችሁም ቢሆን ይሄ ረስታችሁ እንዳትመጡ ለማለት ያክል ነው። ሁሌ እያስታወስኳችሁ ውዶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ያው ሁሌ ከጎን የሆናችሁ አላህ ከጎናችሁ ይሁን። በላይክ በኮመንት በሼር ቤት ብታደርጉ አላህ ሰላማችሁ ያብዛልኝ። ሁሌም ደስታችሁ እንጂ ክፉአችሁ አያሰማኝ። ዛሬ ያው በአዲስ ነገር የመጣሁበት ልንገራችሁ። ሀይሚና ብሩኬ በዚህ 2 ቀን ያልገቡበትን ምክንያት አልገቡም። እኛ ያው በእነሱ ፌመሶች እኛም እንደነሱ ፌመስን ባንሆን ብዙ ነገር ነው የራሳቸው ነገር እንትን ያለን የነበረ። ግን ባለፈ ብያችኋለሁ፣ ብዙ ሰው ነው ማሰብሰብ አለብን። የእነሱ አሁን በእነሱ ቪዲዮ ብዙ ነገር እንትን እያልን ነበር። እነሱ አሁን ተጋብቶ ትዳራቸው እንደዛ እንትን ብሎ እንትን ካሉ በኋላ ለምንድን ነው እንደዚህ ነገር ብያችሁ አሁን ትላንትና እያያችሁ እንትና የሀይሚ ያያችሁ ፍፄ ማለትም በሚያምር ስጦታ አላያችሁ? ደስ በሚል ነገር ነው ስጦታ እንትን ያላት አያችሁ መቼም ሀሰን የብሩኬ ማሻአላ አላያችሁም? ሀብሉ እሱማ ያለው ነገር በመሀልም ያሳቀኝ ነገር ምን ነበር? እንትን በልለት ይሄ ሀብሉ የሀይሚ ስም እንትን በልበት ምናምን የሀይሚ ስም አጽፍ እንትን ብለህ በሱ ነገር አሰራልን ደግመህ ከቻልክ ምናምን ሲለው እኔም በጣም ነው እንትን ያለኝ። እውነትም ነው አንድ ሰው ጀምሮ የሆነ ነገር እንትን ካለው በኋላ እሱም ደስ እንደሚለው ነገር ማድረግ እንዳለበት ነው እሱም እንትን እያለ። አሁን እናንተስ ምን ወሰናችሁ? ምን ያመቻቻችሁ ነገር አለ? የእነሱ እኛስ ምን አሁን በፊት አብረሽ እንትን ብሎ ብዙዎቹ ከዱባይ መጡ ወይስ ሰርጋቸው ወደ ዱባይ እንትን ብሎ እንትን ሊል ይሆናል። እኛ ያው ብዙም እንትን አንልም። እነሱ እኔ አሁን ማታ የእንትና የሀይሚ ብዙ ነገር ነው እንትን ያ ብዙ ነገር የተላከላት። ይሄ ግን እንዳትረሱ ይሄ ነገር ሁሌ ነው እንትን ያልኳችሁ። እኔ አሁን ያው አንዳንዴ ከአረብም ኔት የበለጠ እኔ አንድ ቀን ኔት ቸግሮ ምናምን አላችሁ ያልኳችሁ ነገር የለም። ለምን በቃ በደንብ ነው የሚያሰራ በዚህኛው እንትን ሲም እንትን ብላችሁ በደንብ ነው በዛ እንትን ስለሆነ ይሄኛ እንትን ማለት አለባችሁ እንዳትረሱ። ብዙዋችሁ ነው ያው እንትን ብለሽ አሳይኝ። እኔ ያው ብዙም ቪዲዮ ግን እሰራለሁ ብዬ እንትን እንዳለው ብዙም እንትን አለኝ። ይሄኛን አንዳንዶቻችሁ የዚህን ግን ሁለተኛውን አለ እሱ አምጥቶ ብዙ ልጆች እንትን አላላቸው ለመስራት በዚህ እንትን ይላል እንትን አልከፍትም ያላቸው እህቶቻችን ብዙ እህቶቻችን እዚህ አምጥቶ እንትን ያላቸው አሉ። ይሄ በታመጡ የዚህኛው ራሱ እንትን ባጠያይቃችሁ በዚህ የገዙ ወንድም እህቶቻችን አይታችሁ እንትን ብትሉ አሪፍ ነው። እናም የብሩኬና ሀይሚ ምን አድርጋችሁ ነው? መንገድ የከፈተስ ማን ነው? እኛስ እናንተስ የመዳም ቅመሞች ምን ነው ኮመንታቸው ገብታችሁ የነሱ ነገር አሁን ኮመንት ማይቼ ነው 2 ቀን አልገቡም የት ሄዱ ምናምን ብላችሁ ብዙ ነገር እንትን አላችሁ። እነሱ 2 ቀን ስላልገቡ ብዙዎቹ እየፈለጋችሁ ምን እያላችሁ ግን መጀመሪያ ጀማሪ ያደረጉ ሀሰንና ፍፄ የእንትን የሀይሚ አያችሁ የሀይሚ እንትን አዘጋጅ ስጦታ መቅበቃ ስጦታ ሰው ለምን 10 ሳንቲም አይሆንም? ሰው አስታውሶ ያው የውሻሽ ይሆናል ምናምን ብሎ እኔ እሱ ያው የልጅም ነገር እንዴት ነው ልጅ አለ ብዬ ነው ይሄ የገዛሁት ምናምን ብሎ እንትን እያላት እሷን በጣም ነው የተገረመች። እንደዚህ እንትን አላት። ሀሰን የብሩኬ ሀብል እንደዛ አመቻችቶ እንትን እያለ በጣም ነው እንትን የሚል ነገር አኪድ እናንተ ያሰባችሁበት ነገር ብዙ ነገር ይሆናል ወይ? እኔ በፊት የመጀመሪያም 10 ሺህ ይበቃናል 10 ሺህ እንትን ብለን ቴሌግራም ያላችሁ በቴሌግራም አሁን የሀይሚና የብሩኬ ብላችሁ ብዙ እህቶቻችን እዛ አሉ። ቢሆን ብታመቻችሁ እንዴት ነው እንትና እርግብ ከሆነ ራስዋም እንኳን እንደዛ እንትን ዛሬማ ያ በሆነ ነገር ቢጠብቁ 3 ቀን ነው የጠበቁ። ዛሬ ያው በተለያየ ነገር እንትን ሊሉ ይችላሉ። ለምን እናንተ ጓደኞቻችን ምንድነው የሚያዘጋጁ ምን ያመጣሉ ብሉን ቢጠብቁ ምንም እንትን ያለ ነገር የለም።
እንደባለፈ ተሰብስበን 10 ሺህ ይበቃናል ምናምን ብለን ነበር። በመጀመሪያ እርግብ በመጀመሪያ 10 ሺህ ብሩ በመጀመሪያ እንደምትሰጠኝ አውቃለሁ። የብሩኬ ብዙ እንትን እያለች ሰው ናት። ሌላም ማን አለ እንትና ፎዚ ፎዚ ያው ጉድ እያለች እያያችሁ ነው። በማስቲካና ጉድ ብላ እኛ ስንቶቻችን ነው በስንት ነገር አድርጋ አሁን 10 ሺህ ብሩ እኛ አሁን እንደዛ የነሱ ስጦታ እንደዛ የምናደርግ ይገባችኋል? ይሄ እርግብ ያው የብሩኬ እንትን ብቻ እንትን ብላ ነው በቃ። እኔ ብሩኬ ማንም ሰው እውነትም ያው ከሀይሚ እንደዚህ ተጨራርሶ ምን እንትን አልመሰላትም ይመስለኛል። እኔ በሷ እንትን ያለችው ነገር እርግብና ፎዚ በመጀመሪያ እነሱ ካልሰጡ እኔ እንደምሰጣችሁ 20 ሺህ እነሱ በቃ 10 ሺህ በመጀመሪያ እንትን ተብሎ ነበር። ሌላውም አለም አለች። አለም አንድ ማን ነበረች? የሻረግ ለምን በመጀመሪያ ሀይሚ እምቢ ካለች እኔ ነኝ ብሎ ራሳቸው በቃ እርግብ በመጀመሪያ እኔ እሷ እስኪ አጠያይቅን ያሉ ሰው ነው። የፈለገ ነገር ይሁን የፈለገ ነገር አውጥተሽ ምናምን ቢሆን እኔ ወደዋለሁ ብላ በየቴ ስንት ጊዜ እስኪ ጠይቅልኝ ያለችኝ እርግብ አለች። የሻረግ እኔም ራሴ በእንደዛ ነገር ብዬ ምናምን ትስላት ያው ብዙ እንትን ባትል እሷ እንደዚህ ጠይቅልኝ አላለችኝም። ግን እንደዚህ ነገር እንትን የምትለው ነገር አለምም ያው ብዙ አለ። ፎዚ ያው በራስዋም እንትን እያለች ነበር። እሷም እየሰራች ነው። በዛ እንትን ያለችው ነገር ነው። በእንደዛ ነገር እያንዳንዳችሁ ረስታችሁ ወደዛ እንትን እንዳትሉ ገብታችሁ በዛ ምትችሉ አክል ጻፉ። እኛም መወሰን እኛ የምናወጣ አክል እንደዛ ማለትም ጥሩ አይደለም። ለምን አንዳንድ ሰው ይመቸዋል፣ አንዳንድ ሰው ይሄ ነገር በምናም ማይችልም ሰው በዳን ቅመሞችማ ከየትም የእንትና ስንት ነገር ነው ያደረጋችሁ። ኧረ ማን ነበር አብረሽ አሁን ያው በሩታና የሄርሜላም ያው እንትን ብሎ ምን እንትን ሲል የነሱ ነገር ገና በሄርሜላም ብዙ ነገር ወይም ወደ እናንተ መጥቶም የሚደረግ ነገር ራሳችሁ እንደ በፊት እንደዛ ስታደርጉ በአግባቡ የሆነ ነገር የምትፈልጉ ነገር እንትን ማለት አለባችሁ። አሁን ግን የሃይሚና የብሩኬ ማን ነው መጀመሪያ እንደዚህ ያደረገ ብንል ሐሰንና ፍፄ የሃይሚ በእንደዛ ነገር አስደስቶት ነው እንደዚህ እንትን ያለ። ሐሰን የብሩኬ ምን ነው እኛ እነሱ ሀብል ገዝቶ ነው እንደዛ ስጦታ አስጀመሩ ምናምን እንደዚህ የሚባል ነገር የለም። የእሷ የሚጠቅማት ነገር ሴት ናት። የእሱ ምን አይነት እንደዛ የሆነ ራሳችን ብሩ ከተሰበሰበ በኋላ ቴሌግራም ሰብስባችሁ እኔም ከሌለሁ ያው ጻፊ ሁኜ እያንዳንድሽ እንትን ካልሽኝ በኋላ ቁጥርሽ ከሰጠሽኝ በኋላ ነው ወደዛ አድርጌ እንትን ያያዝኩ። በዛ አጋጣሚ እኔ ከሌለሁ አሁን እሷ ትታወጣች እሷ እንደዚህ ያደረገች እንዳትሉ ለማለት ያክል ነው። ሁልሽም ገብተሽ ያለሽ ነገር አስቀምጠሽ እኔ እንትን እላለሁ። የሌላችሁ ደግሞ ጊዜ እኔ አምቻቼ ለምን ተማምኜ ነው ጠይቅልኝ ሃይሚ የምትል ከሆነ እኔ ስላላችሁ በእንደዛ ነገር የፎዚ አምንሻለሁ። አንቺ ፎዚ እኔ ቆንጆ አምንሻለሁ። ይሄ አክላ እንትን በይ ካልሽኝ ጻፊ ቴሌግራም አስቀምጪ። እኔ አሟልቼ እዚህ የሚገዛ ነገር ሁላችሁም ያው ብሩ እንደዚህ እንትን ካላችሁ አሁን 4 እህቶቼ ብቻ ጠርቼ ምን አይደለም ሌሎቻችሁ እያንዳንዱ ሁሉም ሰው ደግሞ እሙ ሰይድ ማለች እሷ ያው ከልጇም ጭምር ያው ነገ ልጇ ደርሶ የሷም ያው ማጋጨቱ የሷም ሌላ ነገር ስላለብን እንደዛ ማድረግ አለባችሁ። ሌሎቻችሁ አሁን ያልኳችሁ በመጀመሪያ ቅድሚያ እንትን እንደሚሉ ደግሞ ይሄ ነገር ማሰብስበን እንደዚህ አንተን ስንል አሁን ያልኳችሁ እንትናም ይሁን ሐሰንም ይሁን ጽም ይሁን የሆነ ነገር ሊያምቻችሁ ይችላሉ። እኛ ሌላም ሰው አሁን ብሮ ሰብስቦ ሲሰጡን አንቀበልም አንል። ለምን የራሳቸው ነገር እንትን ስለሆነ ይሄ ስጦታ ግን ማየት አለባችሁ። ፍፄ የሃይሚ የሰጣት ስጦታ ማየት አለባችሁ። ሐሰን የብሩኬ ምን የላያችሁ ካላችሁ እነሱ እንደዚህ ነገር
አስደስቶ በጣም ደስ የሚላቸው ነገር ነው እንደዚህ ያደረጉ። እኛስ ምን ማድረግ አለብን? እርግጥ እኔ ታውቃላችሁ፣ እኔ እነሱን ጋር ከሆነ ሌላም ቦታ ከሆነ ኮመንት እንደዛ ለመጻፍ ነገር እንትን አይደለም። እኔ ፌመሶች ቤት ማንም ጋር ገብቼ እንደዚህ እንትን አይደለም። ቴሌግራም ቶሎ ብዬ ካልገባሁ እናንተ አስቀምጡ እንጂ ምንም እንትን ያለም የቸገራችሁ እዛ ደሞዝ እንትን ሲላችሁ ምናምን እንትን ካላችሁ ብያችኋለሁ። ስማችሁ ስንት እንደሚያስፈልጋችሁ ጻፉ እንጂ እኔ ያለው እላችኋለሁ። በመጀመሪያም ጠይቂ ያላችሁኝ ገብታችሁ ቅሽቅሽ ያልሽ እያንዳንድሽ አሁን የዛ ጊዜ ከነሱ የነሱ ቪዲዮ እንደዛ እንትን እያልሽ አሁን ምን ነው እንደዚህ የስጦታ ጊዜ የነሱ ሰርጋቸው እንደዛ ይቀጥላል። አሁን ሰርግ በስሱ ያሁኑ ሰርግ በስሱ ተጀመረ። ይሄ ነገር ያው በትንሹ በስሱ የተባለ ነገር ከዛ በኋላ የሚቀጥልን ከሆነ ይቀጥላል። አለበለዚያ እናንተ ወንዶች እህቶች በቃ የሆነ እንትን የምትወስዱበት ነገር ነው። አንድ ሰው ያደረገው ነገር ብዙ ሰው ትምህርት ሊወስድበት ይችላል። በአሁን ጊዜ እውነታቸው ነው። እሱ ስስ ነው፣ እሱ በትንሹ ብላችሁ እንደዚህ ያደረጋችሁ ነገር ካሁን በኋላ አሁን ጊዜውን ወቅቱ ጊዜ እንዲህ ያደረገ እንዴት የተደረገሰ የቤተሰብ የሚያወጣው ነገር አሁን እርግጥ የሃይሚ የሰርጋ እንደዚህ ቤተሰብ ከነ ጓደኛው ይሰብሰብ ከተባለ ብሩኬም እንደዚህ ይሄ ያክል ሰው ተጠርቶ እንዲህ ይብር ከተባለ ለምን የብሩኬ መኪና ትቶ የእንትና የሃይሚ መኪና የተገዛላት አይሻልም? እኔ ባለፈን ብያቸዋለሁ። እርግጥ አቅም አላቸው ይሆናል፣ ያደርጋሉ፣ ይደግሳሉ፣ ትሰበሰባለሽ እያንዳንድሽ ያ የኮመንደመኛ እዛ ሆነሽ እያንድሽ ተሰብስበሽ ምን ያደረግሽ ትመጫለሽ ሄደሽ እንደዛ ታደርጊዋለሽ። አሁን የሰርጉ ገና ሳትመጪ ቀድመሽ ነው በትንሹ ብሎ ያደረጉ ሰርጉ ስትመጪ ቤታቸው እነሱ ስትዘይራቸው ይዘሽ ምትመጪ ምንድን ነው ለማለት ያክል ነው። ስጦታሽን ምንድን ነው? ቤተሰቦቼ፣ ውድ ቤተሰቦቼ ሰላማችሁ ያብዛልኝ። እኔ ከልብ አመሰግናለሁ። ምስጋናዬ መቼም ቢሆን አንዳንዴ ብሩኬም ብዙ ነገር ቪዲዮ ለመስራት ምን ከጎኔ ሆኑ ኮመንታችሁ እኔ ያላንተ ምንም እንትን ከእናንተ ነው እንጂ ምናምን የሚል ነገር አለ። አሁን እኔም ቻናሌ ሁሌም ወላሂ ቪዲዮም ይሁን ምንም ይሁን ይዤ ከመጣ በኋላ ከጎኔ ሆናችሁ ላይካችሁ ኮመንታችሁ በጣም ነው የሚያስደስተኝ። እናንተም ለሀገራችሁ ያብቃችሁ፣ የሰው ቤት በቃችሁ ይበላችሁ። ኢንሻአላህ የወጣችሁበት አላማ ተሳክቶ ያው እኛ አንዱ እንላለን ዛሬ ይሳካል ነገ ስንት ነው ጊዜ እንትን የሚለው አላህ አመቻችቶላችሁ የሀገራችሁ አብቅታችሁ እኔም ደግሞ ሁሌ የምትሉ ነገር አለ ሀዲያ አንቺ እንደው አንድ ቀን ቸገረኝ፣ አንድ ቀን ሀገር ገብተሽ የገቡ እህቶቻችን ሁሉም ይመጣሉ፣ ሁሉም እንደዚህ ኢትዮጵያ ኖሮ ተወደዋል። ኢትዮጵያ እኔ ሁሌ ምላችኋል አልሐምዱሊላህ ረብል ዓለሚን እንደ ኢትዮጵያ ሄድኩ። ስንት ዓመት መሰላችሁ አረብ ሀገር ታውቃላችሁ? ስንት ዓመት ሰርቼ መጥቼ አንድ ቀን የሀገራችን አየሩ ብቻ አልሐምዱሊላህ አየሩ ይበቃናል። ብሰሩ እርግጥ ታወጣላችሁ። ሁሉ ኖሮ ተወደደ እንደዚህ የያዛችሁ ነገር ብዙ ነገር ይደረጋል። አላህ Subhanahu Wa Ta'ala ከየት እንደሚሰጣችሁ አታውቁት። እኔ አሁን 3 ዓመት ጨርሼ 4 ልጅ በዛ አንድ ቀን የአረብ ሀገር ሴትያዬ መዳም ጀዛው አላህ ይክፈላት። ብዙ ነገር ነው የምትልክልኝ ነገር ብዙ ነገር ነው ለመሄድ ከነ ትኬት እንኳን አንድ ቀን እንኳን እንደዛ ብላት ይሄ ነገር ምጅም አንድ ቀን አልሰጠኋትም። የሀገሬ መጥፎ ነገር አንድ ቀን ብዙዎቹ አሁን ባለፈ በኮመንት ከሆነ ሴቶች እንትና ራህማ ብዙዎቹ ለምንድን ነው ኢትዮጵያ እንደዚህ ያልሽ? ምንም ብንሆን አረብ በአንድ ቀን ውጡ ካልሆን ምን እንላለን ምናምን ስላት እንደዚህማ ይግባን እንትን እንላለን። ምንም ቢሆን ምንም የት ነው የምገባ ምናምን። እናንተ የእናትሽ አባትሽ የተወለሽበት ምን ሀገር እናት ሀገራችን ኢትዮጵያ የምትሳደቡ እንዲህ ነው ብትሉ ወላሂ እንደዚህ ነገር ማንም ሰው እንትን ማይለው ነገር ነው። አታድርጉ እንደዚህ ነገር። እኔ እንደዚህ ያልኩ እንደዚህ እኔ አልመለስኩላትም። ከንትና ቤት ነው ኧረ ማን ነበር? አው ራህማ ቤት ነው። እንደዚህ ራህማ ተናዳለች። ራህማ ለምንድን ነው እንደዚህ ያልሽ? አገራችን እንደዚህ ምንም የሆነ ነገር የለም ምናምን ብላ አትናየጅ ልልበላት ኮመንት ልጻፍላት ምናምን አይ ሰው መስሎ እንደዚህ ካወራ በኋላ ብዬ ዝም ብዬ ነው እንደዛ ያልኩት። አሁንም ቢሆን ተው ከሁሉም ነገር እንደ ኢትዮጵያ እንደ ሀገራችን የትም ብንሄድ የትም ሀገርሽ አንቺ ወላጆችሽ አንቺ እናትሽ ያለችበት ቦታ እንደዚህ በመጥፎ ነገር ስትሳደቡ በመጥፎ ነገር እንትን ስትሉ አትምጪ። አንቺ ከተመቸሽ በዛም ልቅር ካልሽ አንቺ ወልደሽም የሰው ልጅ የወጣበት አላማ ታውቃላችሁ። እርግጥ
የቤት አላማ አመቻችታችሁ መኪና አመቻችታችሁ አላህ እየረዳቸው ወንድም እህቶቻችን ብዙ አሉ። በትዳራቸው የሆነ ልጄ ይዤ ኢትዮጵያ አልገባም የሚል ሰው አለ የለም። አንዳንዶቻችሁ በስድብ በምን የሀገራችን መጥፎ ነገር እኛም ሀገራችን መጥፎ ነገር ስናወራ መዳሞች ሌላ ነገር ሌላ ውስጥ ነው እንትን የሚሉ የኛ የሚሰጡን ነገር ወደ ኋላ ነው የሚሆንብን። እጅ መስጠት የለባችሁ። ማንሽም አንዴ ያደረገው ነገር ብዙ ሰው እንትን የሚልብሽ ይችላል። ሰላማችሁ ያብዛልኝ። እንደዛ መሆን የለብንም ውዶቼ። በተመቻችሁ እንትን ይሄኛ አምጡ አልኳችሁ። ይሄ ያው ብዙ ጊዜ ቪዲዮም ሰርቻለሁ። ያው አንድ ሰው ወይም ረስቶት እንትን የሚል ስለሆነ ይሄ ነገር በደንብ ነው የሰራሁ የተጠቀምኩበት ስለሆነ ነው። አላህ ይጠብቃችሁ። እኔም ከልብ ነው ማመሰግነው። ሰላማችሁ ያብዛል። በዚህ ሰሞን እንዳልኳችሁ በቃ ይሄኛው ልክ የአመቱ እንትን ሲል በማታ ማታ ብዙ እንትን አይልም። ስለዚህ እንትን ልበል ብዬ በቪዲዮ ነው። እናንተም ያው እንደሌላ ጊዜ በኮመንትም በሼርም ቤቴ ሞቅ ደመቅ አድርጉ። ያው እኛ ዶላር ሰበሰበን ዶላር እንደዚህ ከፈል የምንለው እኛ በእኛ ቅንነት የእህቶቻችን ተዘያይረን አንዳችን የራሳችን የምንወደው ነገር የአንድ እህቴ የራሳችን ምንም አሁን የኔ አካውንት የኔ ዩቲዩብ የሚከፍለኝ የማናችሁም መልሶ የኔውን ቀንሶ የእናንተ አይከፍልም። ምን ጉዳት ምንም የሚመጣብን ነገር የለም። ጀማሪ እህቶቻችን በላይክ በሼር የነሱን ከጎናቸው እንሆን። የኛ የሚረዳን አላህ ስለሆነ ኢንሻአላህ በተለያየ ቪዲዮ እንደዛ እንገናኛለን። ሰላማችሁ ያብዛልኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ።